ሰው ተስፋ ማድረግ ሲያቆም እየሞተ ነው ይባላል እኔም በአካል ባልሞትም ለፍቅር ያለኝ ተስፋ ግን ሞቷል ያፈቀሩትን ለማግኘት ተስፋ መቁረጥ አማራጭ አይመስለኝም ምናልባት ስተት የሆነ ቦታ ሳልመጣ አልቀርም ስተቱ ምንድነው እዚህ ቦታ ላይ ለመጀመሪያ ጊዜ አንቺን አይቼ መውደዴ ነው እዚህ ስመጣ አንቺን ያገኘው ያለ ይሰማኛል ካም በኋላ ግን እንደዚህ አይነት ነገር እያሰብኩ ራሴን ማታለል አልፈልግም ማፍቀር ራስን ማታለል ነው እንዴ ሄዊ ፍቅር ምን ማለት እንደሆነ አፍቅረሽ ስታዩ ትረጂዋለሽ ምናልባት ወደ ራሴ አይደልቼ እየጨቀጨቅኩ አሰለችው ይቅርታ ይቅርታ የሚያስጠይቅ ስተት አልሰራም መስሎ ሊሆን ይችላል ለነገሩ ይሄ የመጨረሻ ንግግራችን ሳይሆን አይቀርም ክብሮም ለምንድነው እኔ እንደመጥፎ ሴት የምታየኝ እኔ እንደዛ ማለት አይደለም ብቻ ባልፈልግም አንድ ነገር ልንገርሽ ከእንግዲህ በፍቅር ጉዳይ ፊትሽ አልቆም ማለት ለፍቅር ማፍቀር ብቻ ሳይሆን መፈቀርም ትርጉም አለው ስለ ሁሉም ነገር አመሰግናለሁ ሰው አንተ እዛውን አንተ አትገባ ለምንድነው ማልገባ ምን ሆንኩ ትላለህ እንዴ ደግሞ ሰካራ አፍ ምን እንደሚሸት አይተው አቦ በእናትህ ዶዶራንት ነፍቼበታል እንዴ አፍ ላይ ለዚህ ነው አፍ ብብት ቢሸተኝ እንታ ካብዳላችሁ እንዴ ተወዮ ራስ ኃይለኛ ጥንባሻም አይደል እንዴ ዝም በል እባክህ እንዳንተ ለሊቱ ሙሉ ሲግፍ የሚያደር መሰለ በዛ ላይ እንዳንተ አፉ ላይ ምን እንደዚህ አፍጠታኛል አፉ ሸታልኮ አቦረፍ አንተ ተርፍ እንዴ ጻንቶና ለቀቀ በቃ ይድግባ በቃ ስማ ስትወጣ አልባለው እሺ ላ ስለምረቃታችሁ ጉዳይ ምን ላይ ደረስን ነበር ያላችሁት ያው በእኛ በኩል ያለው በኮሚቴ ደረጃ በእናንተ በኩል ምን በእኛ በኩል የመጽሔቱ ጉዳይ ምን ነበር ያላችሁ በእኛ በኩል የመጽሔት ማሳተም ጉዳይ ነው ያለው ያው የሥራ ክፍል ስለነበረ በተወሰነ ደረጃ ትምህርት ቤት ውስጥ በሚደረገው የምረቃ ዝግጅት ጉዳይ ላይ በተለይ ገንዘብን በተመለከተ ሁሉ እናንተ እንድትይዙት አስረግጬ ነግሬያችኋለሁ ኮሚቴ ሁሉ የራሱ የሆነ ድርሻ አለው ፎቶ የሚያስነሳ ገንዘብ የሚሰበስብ እንዲሁም ሌሎች ጉዳዮችን የሚፈጽሙ ኮሚቴዎች በዘንድሮ የምርቃት ጉዳይ ላይ ምንም አይነት ችግር መስማት አልፈልግ ተማሪ ገንዘብ አጎደለ ተማሪ ገንዘብ ይዞ ጠፋ የሚለውን ወሬ ፈጽሞ መስማት አልፈልግ ይገባናል ከኛ የሚጠበቀውን ሁሉ በአግባቡ እየተወጣን ነው አይደለም እንዴ አዎ የኛን ድርሻ ተወጥተን ጨርሰናል ለማንኛውም ምንም አይነት ችግር መስማት አልፈልግም ጥሩ እንደውም አሁን ስብሰባ ስላለን ያለውን ነገር እናሳውቅ ከተማችን ጸጥረጭ እስኪል በመትጋት ቀረጥና ግብር የማይከፍሉ የመንገድ ዳር ነጋዴዎችን በመቆጣጠር ይሄ በየጉራንጉሩ ሐሽሽና ሺሻ የሚጠቀሙ ቦዘኔዎችን በመቆጣጠር ላደረከው አስተዋጽኦ አንተ ከፍተኛ ሰውዬ እንዴ አንተ
እኔ የምለው እንደ ሰላቢ ያደርጋል እንዴ? ምን ላድርግ ኮሎኔል? ዘመናዊውም ባህላዊውም ሕክምናው አልቀረኝም። ይሁን ብዬ ጸብልም ሞክሬያለሁ። ፊኛዬን የሸሸገው ሰይጣን ግን ሊገኝ አልቻለም። በዚህ ሽንት ምክንያት ስንት ሌባ አምልጧል። ችግር የለውም፣ እዘጋዋለሁ። ዝጋው። እሺ። ለማንኛውም ባደረግከው አስተዋጽኦ በትጋትህ እኔም ሆንኩኝ መንግስት ላደረከው ከፍተኛ ቆይ እፍ የምትላት ነገር እኮ ስላለ ነው ይህንን ታላቅ ሽልማት ተበርክቶልሃል። እንዴ 500 ብር? 500? እሺ። እኔ እኮ ያልኩኝ ያለው በዚህ ጊዜ ቶሎ ብለን ካላዘዝን አይደርስም። ስለዚህ ያልከፈለው የራሱ ጉዳይ እንነጋገርና ማተሚያ ቤት ምርጥ እንዘዝ። ይኸውልህ የሳው ሁሉም ተማሪ እኮ መጽሔት ማሰራት ይፈልጋል። አቅም አጥቶ ነው። እና የሰው አቅም ግንባታ ነው ያለሽ ማን ነው? ምንድነው የምትይው አንቺ? በተቻለን አቅም መርዳት የምንችለው ነገር ካለ አቅም የሌላቸውን ልጆች ብንረዳ ችግር አለው? እሰየኔ ልጆ። እሺ ሄዋን እኮ አቅም ለሌላቸው ለ10 ተማሪዎች ከፍላለች። እሷን እንኳን ታያት። እሷ ለሴቶች አዝና ሳይሆን ወንዶችን የበለጠች ስለመሰላት ነው ያደረገችው። ለምን እንደዚህ አናደርግም? የከፈለው ተማሪ ፎቶ ስሙና ጥቅሱ አብሮ ይወጣለት። ያልከፈለው ደግሞ ከመጽሔቱ ጀርባ ላይ ስሙ ይጻፍና የሚቀጥለው ፓርት ላይ ይወጣል ብለን እናስቀምጥ። አይመስላችሁ? አንዳንድ ጊዜ ሐሳብ ስታነሱ ለምን የትምህርት ደረጃችሁን ዝቅ የሚያደርግ ሐሳብ ታነሳላችሁ? በቃ ወደ ማጠቃለሉ ብንሄድ ይሻላል። ነገ ብሩን አምጡና ለማተሚያ ቤት ይከፈል። የጉዞ ብር ግን ላልተወሰነ ጊዜ ይራዘም። እናንተ ከፍላችሁ ሪሲቱን ይዛችሁ እኛ ደግሞ ስፖንሰር እንፈልጋለን። በተቻላችሁ መጠን በጤና ጉዳይ ላይ የሚያተኩሩ ድርጅቶች ላይ ፎከስ አድርጉ። ምክንያቱም እነ ፋሲካን የመሳሰሉ ቆንጆ ልጆች ይዘን ሄደን ቡጊና ሻሻ ተጫውተን አንመጣም። ቢያንስ 1-2 ካርቶን ኮንዶም የሚሰጥ ስፖንሰር ያስፈልጋል። ልጅቷን አሳበድካት አይደል? በቃ ያንተ ወሬ ከጭንስር አይወጣማ። ከሱ ውጪ ይሄን ያህል አንገብጋቢና የሚወራለት ምን ጉዳይ አለ አይደለ? ከብሮ መጣው እስቲ። ይሄ ልጅ ግን በጣም አንጀቴን እየበላኝ ነው። እኔ እኮ ፈቃደኛ ካልሆነች ለምን አይተዋትም? ሴሚስተሩ ሙሉ እሷን እያብሰለሰለ ትምህርቱ እያሽቆለቆለ ሰውነቱ እየተቆለወለ እኮ ነው ያለው። ያፈቀሩትን ማግኘት ግን ለክብሮም ሲባል መብት ቢሆን ደስ ይለኝ ነበር። አይ ሴት ግን እንዲህ እንዳላፈጉ በእጅ ላይ ሲወድቁ ደግሞ ንዝንዝና ጭቅጭቃቸው መከራ። ከዚህ ሁሉ ምን አጨቃጨቅ መታ ያደረክ ላት መታ ምን ነው ችግር አለ? የለም አንተ አትመታ ምን ከበሩ ክብሮም ሄዋን ላይ ለምን ጥብቅ እንዳለ ግን አልገባኝ። ዝም ብሎ ልጅቷን ባለ መስመር ሞባይል አደረጋት። ሃይ ፈልገሽኝ ነበር መሰለኝ። ማኔ ሶስና ሄዋን ትፈልጋለች ብላኝ ነው የመጣሁት። አይ ምን ነው ጠፋ ብዬ ነው እንጂ ጥሪው አላልኳት። ኦኬ ካልፈለግሽኝ መምጣት ካልቀረ ትንሽ ተጫወትና ትሄዳለህ። ብጫወት ደስ ይለኝ ነበር እኮ እንድትጫወት ነው ቁጭ በል ያልኩ። አንቺ ከኔ ጋር መጫወት የሚያስደስትሽ አይመስለኝም ነበር። ማለት እንጃ ምናልባት የፍቅር ጥያቄ ጠይቄ ስለጨቀጨኩሽ ከኔ መርቅ ፈልገሽ ሊሆን ይችላል። ደግሞ መፈቀር ያስደስታል እንጂ አያስከፋም። ያ ባይሆንማ መልስ ሰጪኝ ነበር። መልሴ ቢያስከፋስ? ልብሽ የሚልሽን ከነገርሽኝ ብዙ አልከፋም። ልቤ ምን የሚል ይመስላል? እሱን አንቺ ነሽ የምታውቂው። አፍሽ ግን እሺም እምቢም አላለም። እስቲ አስቢ፣ 2 ዓመት ሙሉ ለጥያቄ ምንም መልስ አልሰጠሽኝም። ሐሳብሽ ምን እንደሆነ ማወቅ አልቻልኩም። ስቀርብሽ ትርቂኛለሽ፣ ስርቅሽ ትቀርቢኛለሽ። ዝም ብዬ ሳስበው 2 ልብ ውስጥ ሆነሽ የምትወላው ይመስለኛል። ሲጀመር 2 ልብ ውስጥ አይደለም።
እንዴ ለምትወደው ሰው 2 አመት ምንም ማለት አይደለም። ክርስቶስ እኮ ለኛ ፍቅር ሲል ሞቷል። ክርስቶስ የሞተው ፍቅሩ ስላልገባን ነው። እሺ ምን ሆኖ ነው? ክብሮ ምን ብለሽ ነው? እንቅጩ ስትነግረው ያልደርስም። ምን ብላ ነው ቅጩ የምትነግረው? እንደማይመጣጠኑና እንደማያስፈልጋት ስትነግረው ጭቆና ሜዳል አረጋው። ይሄ ልጅ ግን ቢጡ እስኪ ዝም በይ። እሷ አፋላት። ይሄ ልትነግሪው ነው ጥሬው ያልሽ? የክብሮም ትክክለኛውን ባህሪ ዛሬ ነው ያየሁት። እኔ እኮ አንዳንዴ ምን እንደምታስቢ ራሱ አይገባኝም። አፍሽ ሌላ ልብሽ ሌላ። ሁለቱም የራሷ ናቸው። አንቺ ምን አገባሽ? እንዴት አያገባኝ? ጓደኛዬ መፈቀሯን እንደ ስህተት ስታዩ ዝም ብዬ ማየት አለብኝ? ቆይ አንቺ ፍቅር የማይገባሽ ከሆነ ሁሉም ሰው እንዳንቺ መሆን አለበት? አንቺ ገባሽ የለ ሄድሽ ለምን አታሳዩ? በቃ አትጨቃጨቁ። እሱ እንደሆነ የትም አይሄድም። ወንድ ልጅ ያገኝሽ ድረስ ነው የሚለሰልሰው። ካገኘሽ በኋላ ይቆረቆርሻል። ተይ ሄዊ አትፈትኙ። እንደውም እኮ አንቺን አፍቅሮ በመለውጡ በጣም መደሰት ነበረብሽ። ኧረ እባክሽ ዝም በይ። እስኪ ያገኛት ነው። አትሳሳቺ። ክብሮምን የመሰለ ወንድማ 7 ጊዜ ብትፈጠሪ ማታገኙ። ምን ስለሆነ በዚህ አይነት አንቺን አይደለም ወን ሴጣንም አይጠብስሽ። በቃ ይሄን ፋይል ዝጉት እንዴ። ካሁን በኋላ ማንንም ሰው ስለ ክብሮም ሆነ ስለማንም ወንድ ያነሳብኝ አልፈልግም። ምንድነው ያለ ወንድ መኖር አንችልም እንዴ? በደንብ እንችላለን እንጂ። እኔ ግን ጤነኛ ሴት ስለሆንኩ ከወንድ ውጪ መኖር አልችልም። እስቲ አባባልሽን ግልጽ አድርጊ። አዳም ብቻውን እንዳይሆን ሔዋንን ፈጠረለት። ይሄው የኛ ሔዋን ደግሞ ብቻዋን ናት። እሱ ያንኮራፉ ይተኛሉ። እኔ እንቅልፍ ባይኔ ዞሮ ያውቅ ሆዳሞች ያስቋቸው ሌቦች ቢለቀቁ 500,000 አይዘርፉ። ጭቆባያ ምን አባቷ ሆና ነው ማትከፍተው? እኔ በመደበደበው በር እስክስታየወረሽ ነው እንደማሰሚ ነው። እንደ ዲጄ ጆሮሽ ላይ ኤርፎን ሰክተሽ ነው የምትሰሪው። መድፋት ነበር ድንዛዣ። ለነገሩ ምንሽ ይመታል? ትንኝ ከማንም አሳዳጊ ከጨቆነው ጋር የምንታገለው እኛ። ለሊት ብርድ እየነጨን ቡቡዜላ ላይ መስል ህዝቡ የሚያንኮራፋብን እኛ። ከማንም አረቂያም ጋር የምንታኮሰው እኛ። የሚሸለመው ሌላ። የሸዋን ግዛው በአገሩ የማረግ ሽልማት ይበዛብኛል። ግድ የለም። ለሴት ብለህማ እንደዚህ መሆን የለብህም። ቆይ ምንድነው ያለች? በፍጹም እንደዚህ ትናገረኛለች ብዬ አልጠብቅም። ጀብደኝነት ሲጠፋ ንቃ ይሆናል። ፍቅርን በዱላ ሳይሆን በፍቅር ነው የምትገዛው። እሺ ትዝበል። ቆይ አንተ ለምን አትናገርም? ምንድነው ያለች? 2 አመት ምን አላት? ክርስቶስ ስለኛ ሲል ሞቱ የለም ምናምን እንዴ? ስማ፣ ክርስቶስ እኮ የሞተው ለእንደኛ አይነቶቹ ምስኪን እንጂ ለእንደሱ አይነት ቀበጥ አይደለም። ደፋር። እኔም እኮ ድሮብ ስነግራችሁ አልሰማም ብላችሁ ነው እንጂ ለወንድ ልጅ ያላት ጥላቻ ከቁመቷ በላይ ነው። እኔ ስለሰደበች ምናምን አይደለም። እቺ ወንድና ወጥ መርገጥ ግን ትፈልጋለች። እኔ የምለው እናቷም አባቷም ሴት ናቸው እንዴ? ቆይ ምን ማለት ነው እንደዚህ ይሄን ያህል ጥላቻ? ድሮንም ሀብታም መች ፍቅር ያውቃል? መብላት መጠጣት። አትዋት በእናትህ። ኧረ ጥንቅር ብላ ትቅር። ክብሮም ይሙት ቀረባት። እኔ እኮ ፎቶሽን ፌስቡክ ላይ ባወጣልሽ ልክ እንደ ሲኒማ ቤት ነው። ከውጭም ከሀገር ውስጥም በወረፋ ነበር የምታስተናግጁ። መጀመሪያ ትምህርትሽን ጨርሽ ብዬ ነው እኔ። ክብሮም የእውነት ትበዛባታለ። ደሞቺ ከሷም ብሶቺ ብብት አቋም መጽሐፍ ላይ ምን ይላል መሰለህ? የመጨረሻው ዘመን ሲመጣ ሴቶች ከወንዶች ይልቅ እልፍ አላፍ ይሆናሉ ይላል። የዛኔ ልክ እንዳክሶን 5 6 ማፈስ ነው በቃ። አምላኬ ከዛ አክሲዮን ድርሻ ሳይኖረኝ እንዳገለኝ ስለ ሴት ያነበብኩት ልንገራችሁ። እሺ በዚህ ዓለም ላይ ያሉ ወንድና ሴቶች ቢጋቡ 200 ሚሊዮን ሴቶች ያለ ባል ይቀራሉ። ግን ይህ መረጃ የደረሳቸው አስተዋይ ሴቶች መጀመሪያ የጠየቃቸውን ወንድ በማግባት ላይ ይገኛሉ። የደፈረው አዎ፣ ይሄ መረጃ ለሔዋን አልደረሳትም ማለት ነው። ክላስ የለም አይደል? ለምን አንሄድም? አንተ ቁጭ ብለን ስንጠብቅ ነበር። እናንተ ሄዱ፣ እኔ የምጠብቃችሁ ካለች እሺ። አጅሬው ወንድም ምንድነው ብቻ መቆዘም? ስልክህን ለምንድን ነው ያላነሳው?
ስልኬ መኝታ ቤት ቻርጅ እያደረገ ነበር። ኦኬ ነሽ? ሰላም ነው? አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እቺ ማትረባ ከንቱ ልብህን አጠፋቸው አይደል? አሁን እሱን ተውትና ወደ ዋናው ቁም ነገር እንግባ። ምንድን ነው ያሰባችሁት? የኔ በ25000 ተስማምተናል። እሱ በ23 ያለውስ? ባኬኔ ሪሲት አልሰራም ብሎኛል። በቃ የኔ በ25000 ተስማምተናል። 1500 ብር በጭቁ ይሙላል። በቃ ሪሲቱን ግን በ35000 ይሰራዋል። ምን ነው ተጠራጠራችሁኝ እንዴ? እኔ ራስ ፈርቅ ልትይዝ ይሆናል። እኔ በእናንተ ላይ ፈርቅ ይዛለሁ? እንኳን በእኛ በራሳት ይዝን ፈርቅ ከንቱ ነህ። እሺ አይ ለዚህም ንግግር አፍ ላይ ዶድራንት ንፋበት። እሺ ለማንኛውም ግን እናንተ ናችሁ ሄዳችሁ የምትከፍሉት። እሺ እንዴ አንተ ልትሄድ ነው? ነጭ ካላየች ማሰጥ እቺክ ጠብሷል መሰለኝ። ከላይ ወተት ከታች ድራፍት መስሎ ሊሄድላት ነው። ለማንኛውም ሙሉ ብሩን ይዘን እንሄድና ከሆነ ሆነ፣ ካልሆነ ግን ሂሳቡን ከፍለን እንመጣለን። 35000 ማለት ነው። ካልተሳካ ማለት ነው። ዛሬ ደግሞ የመጨረሻ ቀን መሆኑን አትርሱ። እኔ ተሳካም አልተሳካም ከዚህ በር ላይ ሱፍና ጫማ ፈልጋለሁ። በእናትሽ ክብሮም ሽቶ ነገር አምጪልኝ። አንተ ምን እየሰራህ ነው? ምንም። ቅዱስ ገብርኤል መሽኛ ሂድፈ ነው። አሜን። አብሮ ሂድፈ ነው ማለት እንትን ማተሚያ ቤት የሚሰራው ሪሲቱን የሚሰራልን ልጅ እዚህ ጋር ነው ቤቱ። ቼክ ላድርገው አይሻልም? ኦኬ ቶሎ በልሽ። መጣሁ አልቆይ። ታዲያ ቅድም ለምን አልነገረንም? ሪሲቱ ግን እዚህ አይመስልም። እና አንተ የልጅ ግን ሪሲቱ ጋር አይደለም ሄደው። እና የት ነው ሄደው? ያሟል ይሄ ልጅ ግን እሺ ናላሳይ ምን እያረክ ነው? ምን አረኩ ትለኛለህ እንዴ? ምንድነው ያስከው? ከገነት ነው የመጣው፣ ወደ ገነቱም ይወስዳል። በጣም ነው ማዝነው። በዚህ መልኩ ግን ጠብቄ ያላቀ እኮ ቶ የመጨረሻ እዚህ ክብሮም በጣም ነው ግን አይደለም እኮ ክብሮም። ፍሬድ ፖሊሶች መጣ። ሩጡ ክብሮም ሩጡ ፕሊዝ ያው ፖሊስ አባታችሁ ሄዱ። አሽሻሞች አንዴ እጅ እስክትገቢ ነው። እጭ እውነትም ገብርኤል ደፍኖ በገላገለኝ። ሄሎ ዝናው እየጠበቅኳት ነው ገና። ምን የምብር? አረ መጣው እንነጋገራለን። መጣው
ምንድነው የምብር ነው የጠፋው? ምንድነው የምትቀልዱት? እባክህ ማንም አልቀለድም። እና ምንድነው በሰዓት ትቀልዳላችሁ እንዴ? ልጅቷ እኮ እየመጣች ነው። ቀላልን አይደለም እንዴ? የናዲያትን ብሩ ጠፍቷል። የቱ ብር? 35,000 ብሩ ጠፍቷል። ምን እንዳይነት ቀልድ አይስማማኝም። ጭቃ ውስጥ አሁንም እየፈለግነው ነው። እዛው የጣላችሁበት ቦታ ፈልጉ። እኔ አያገባኝ። ምን ማለት ነው አያገባኝ? እንዴት እና የትም ስትንዘላዘሉ የጣላችሁ ስትንዘላዘሏት በልሽ እና ምንድነው? በቃ ጠፋ። እንዴት ጠፋ? በቃ ጠፋ። ብርን የሚያክል ነገር እንዴት ጠፋ? በቃ ጠፋ። እኔ ደግሞ አያገባኝ። ቆይ ተረጋጉ እንዴ። ብር እንጂ ሰነፍ እኮ አይደለም የጠፋው። ይበርታ። ልብስን አንተ ልብስን አቤት ኮሎኔል። አራለው እታች ሽንት ቤት ነኝ አለው። እዛው ታችኛው ሽንት ቤት አሁኑኑ እመጣለሁ። እሺ እሺ እሺ። አንቺ ይሄንን ጥሩ ቦታ አስቀምጪ። ኃይለኛ መረጃ ነው። እናንተ ማለት ከገባችሁበት ጭቃ የማትሻሉ ደደቦች ናችሁ። አንተ ኧረ ሰውን የሚያክል ፍጡር ደደብ አይባልም። የኔ ደደብ ዋናው ለመጽሔቱ ብር መጥፋት ተጠያቂ ነው። የመጽሔት ብር ምናምን ጠፋ ስትሉ ሰማሁ ልበል ማለት ጠፋ ማለት ምን ማለት ነው? ዝም ብለህ ከመሬት ተነስተህ ብር ጠፋ ጣላችሁ ምናምን ስትሉ ሰማሁ ትላለህ እንዴ? አይ እኔ እኮ የሰማሁ መስሎኝ ነው ሳልፋው። ታዲያ ዝም ብለህ ሰማሁ ብለህ ሳታጣራ አታውራ። ይቺ ማናት መጽሔት የሚሏት አካውንቲንግ ተማሪዋን ታውቃታለህ? መጽሔት አላቃ የእሷን እንኳን አታውቃት። አንገቷ ላይ ያለውን ሀሳብ ታውቀዋለህ? መጽሔት አንገት ላይ አላውቀውም። እሱን አላውቀውም። ዝም ብለህ ሳታውቃት ትናገርሽ። መጽሔት አንገት ላይ የነበረው ሀብል ስለጠፋ ብር ነገር እናዋጣላት ምናምን እያልን ነው አይደል እንዴ? አዎ እናዋጣ ከቻልክ አንተ ጀምር ታዋጣለህ። አይ በእውነት አልያዝኩም። ኧረ ጣጣ የለውም መባረክ ንቂ ጣጣ የለውም። ኦኬ እንዳችሁን ሰራኩት መሰለኝ። ኧረ ምንም አልሰረክሽም። ላሽ በይ ብቻ እንጂ አንተ እንዴት ነው የመጣልህ? ገላገልከን እኮ እኔ ቢሆን ነው ይተረተር ነበር። 35,000 ጠፍቶ መጽሔቱን አዘዛችሁ? አዎ ታዟል። እንዴ ነው ዝም አላችሁ? ወሬያችሁ ጾታ ይመርጥ ጀመር እንዴ? እንደውም በጣም ስንፈልግሽ ነው የመጣሽው። ፋሲል ምን ወንድና ሴት ሲጫመሱ ስላልሞከርኩት አላውቀውም። በእውነት በቃ ወደ ላይብረሪ እየሄድኩ ነው። ይቅርታ። ኬታ አባዟ ነው መታስንቅር ያለችው እንዴ? እቺ እኮ ልም ያለችው ሄሊኮፕተር እኮ ነች። ታዲያስ በሉ ከግቢ ካልወጣን መነጋገር አንችልም ይመስለኛል። እሺ ታዲያ ምን እናድርግ? ጓደኞቻችንን እንጠይቅ እምቢ፣ ከባንክ እንበደር እምቢ እና ቴሌቶን እናዘጋጅ። አሪፍ ሐሳብ። ቴሌቶኑ ክብሮ የእናንተን ቤት ብናከራየውስ? ምን? አዎ መሬት ላይ የማይወድቅ ምርጥ ሐሳብ። 1-3 ወር እናከራያለን፣ ብራችን እንቀበላለን፣ ኮንዶሚኒየም እንከራያለን። ከዛ የቀረውን ብር በስመሽ ባንክ እናስቀምጣለን። ነገርኳችሁ፣ የማይሆን ነገር ነው። ያማችኋል። ከእናንተ ጋር ልታቆራርጡኝ ነው እንደፈለጋችሁ። ይሄን የሚያክል ቤት ለብቻ ታቅፎ መቀመጡ ለአንተስ ምን ያደርግልህ? ነገርኩ፣ በቃ የማይሆን ነገር ነው። ሌላ ነገር ብታስቡ ይሻላል። እናቴ እኮ እኔን እያማከረች አይደለም ወደዚህ የምትመጣው። እናንተ ከዶርም ይሻላችኋል ብዬ ባመጣችሁ ጭራሽ ይከራይ ትላላችሁ እንዴ? አንተና አንተ አዎ አንዴ ቢሮ ትፈልጋለህ። የመጽሔት ማሳተሚያውን ብር ጠፋብን እንዳላችሁ ሰማሁ። ለ500 ብር ሽልማት ብለው የማረግ ስም ሲሰጧት አያፍሩ። ምን አባቱ ያፈጥብኛል? ምንድነው ቤቱን እኮ ጦር ሜዳ ያረከው? ምን ጉድ ላይ ጎደለ ነገር አለ? ይልና አንድ ጃምቦ ይዘና። ሰላም ነው ሸዋንግዛው? እዚህ ቤት ትጠቀማለህ እንዴ? ምንድነው እዚህ ቤት ለመግባት የተለየ ነገር ነው ወይንስ መግቢያ ቪዛ ይጠይቃል? እንደዛ ማለት አይደለም። ወይ ምን ለማለት ነው? ሸዋንግዛው አዞ መብላት አይችልም? ምን እያልክ ነው? ኧረ እኔ እንደዛ አላልኩም። ብትፈልግ አዝልሃለሁ። ይሄ ድፍረት ነው። እሺ በቃ ካጠፋው ይቅርታ። አው ገባ፣ እየጠበቁህ ነው። ያንተ ባዋዜ ተነክሮ አይበላም።
እዚህ ፊት ለፊቴ የተቀመጠውን ዝም አስወጣልኝ፣ አለበለዚያ ጨፍልቅልኝ። ረጌታ የቤቱ ደንበኛ ማዟል። ካተሰ ታዲያ እኔ ላይ ለምንድን ነው አይኑን የሚያጎርጠው? ሳቆይ በገዛ ገንዘቡ መሳቀቅ መጨናነቅ አለበት እንዴ? እሺ እስኪ መጣ ማዟል ጌታ። እኔ ፈረስ መያዣ ይሆናል ያዘዘው። ረጌታ የዚህ ቤቱ ላይ አይሸጥም። በላት ትከራከረኝ። የፈረስ ኮቴ ማዘዝ ይችላል፣ ግን አይኑን ሌላ እንዳያጎርጥ። ካሁን ወዲያ እኔ ላይ ካጎረጠ ወስጄ ነው መጨምረው። ታዲያ እዚህ ካስቀመጥሽው የታል? እዚህ ነበር ያስቀመጥኩት። ፈልጌ እኮ አጣሁት። ማን እንደወሰደው ማን እንዳነሳው አላውቅም። ይሄ ይሆን እንዴ? አዎ እሱ ነው። አይዋል ልብሽን ምን እንደወሰደው እግዚአብሔር ኧረ ማንም አልወሰደው እንዴ? ተውት። ይዊ ደህና ነሽ? ግቢ። ዛሬ እያንዳንድሽ ጉድሽን ሰምቼ የመጣሁት። በተለይ አንቺኛዋ ስሚ፣ እንደዛ ምርጥ ወንድ ነው እያልሽ የምትለፈልፊለት ልጅ ለመጽሔት ተሰበሰበ 35,000 ብር ቅርጥፍ አድርጎ በልቶ አላየሁም ብሎ ቁጭ አለ። ክብሩ ነው እንዲያደርገው? አይገርምም? ሄዋኔ እግዚአብሔር አውጥቶሻል። እንዴት? ምን እንዴት አለው? ጠብሳ ቢሆን ኖሮ እኮ አብራው በላሽ ትባል ነበረ። ውይ ቀናነት ስለማይከፈልበት ምን አለ ቀና ነገር ብታስብ። አንቺ ደግሞ ሁልጊዜ መጽሐፍ ቅዱስ ቃል ታወሪልሽ አይሰለችሽም? ቆይ ብሩ ይጥፋበት ያጥፋው ምን የምታውቂው ነገር አለ? እንዳየሰው ቅርጥፍ አድርጎ በላው እስቲ ትንሽ አታፍሪ? እሱ ደግሞ እንዳያደርግምሽ። እና ምን ተባሉ? ብሩን ካላመጡ መመረቅ እንደማይችሉ የተነገራቸው። አግባብ አይደለም። አዎ ብር ሌላ መመረቅ ሌላ። ዞሮ ዞሮ እጃቸውን አግኝተዋል። እሱን እግዚአብሔር ነው የሚያውቀው። ግን አንቺ ሐሳብሽ ተሳካልሽ፣ ደስ ይበልሽ። ምን ተሳካልኝ? አላማሽ የዋና ክብሩን ማጣላል ነበር፣ ተጣሉ። ሶሲ ፍቅር እጃ መልክ አለበት ሰው ጋር ሞዴል ነው። እውነት ቢሆን እንኳን ፍቅር ማለት መጥፎንም ጥሩንም መውደድ ማለት ነው። አትሳሳቺ። ጥሩን መብላት ሲቻል ከመጥፎ ምን አለኝ? ህይወት አጭር ናት። በፍልስፍና ለመጨማለቅ ጊዜ የለኝም እንዳንቺ። ድሮንም እኛ ሴቶች ስንባል የጓደኛችን ጥሩ ነገር አያስደስተን። መዘናጋት አልነበረበት። ገንዘብን የሚያህል ነገር ታወራለህ እንዴ? ደግሞ ገንዘብ ውስጥ ጠፋ አብራ አልነበርክም? ባክሱ ንገረኝ አላልኩም? ላም እናንተ ግን ለምንድን ነው ለኔ የማታስቡት? በቦሌም በባሌም በየኔ መመረቅ አለብኝ፣ አለበለዚያ ግን እኔን ይከልሱኛል። ክላሽ ፊት ብሶቱ ከሁላችንም ጋር አለሽ። ደግሞ ለበጎ ነው ሲል ትንሽ ያፍር። የዛ ፖሊስ ያውላሽን ጣናታችን ላይ ሲፈስ ለበጎ ነው። ትኩስ የቦካ ጭቃ ውስጥ የሚገባ ነው፣ ለበጎ ነው። ልንመረቅ ጥቂት የቀረው ትምህርታችን እንጦጦስ የገባው ለበጎ ነው። እሱ ስለጣሉ ነው ለበጎ የሚሆነው። ያስቃል። ሳቅ፣ በደንብ ሳቅ። ዲግሪን ከየት ፍሩት እንደ ስኳር ተገዛው መስሏል። ጥርሳ ይኸውልህ በስኳርም ይሁን በጨው አሁን በማመጣው ሐሳብ ካልተስማማችሁ የራሳችሁ ጉዳይ። ትኩሳትሽ ቀንሷል። ተናሽ እሺ ተጫወት። ሚሚሽ ናት ነበረች እንዴ? ያንቺ በሁለት ይሆነ። ሰሞኑንማ የሆነ የደበረሽ ነገር አለ። አልደበረኝም። ዲዛ አረገሽ እንዴ? ምን ኤሌክትሪክ ልበልሽ? ፎንቃ ነው እንዴ? ከማን? ከገብሩ ነው። አንቺ ደግሞ አሞኝ ነው የቀረሁት ብለሽ አትለፍልፊ። እኔ የምልሽ የነሱ ነገር እንዴት ሆነ? አንቺ ምን አገባሽ? ለምን ጦሮጦስ አይገቡ? አይ ቢያንስ እንኳን ትምህርታቸው ማቋረጥ የለባቸውም ብዬ ነው እንጂ እሱማ አይገባኝ። እነሱ መተው ያውቁ። እንዴት ይመጣሉ? በ3 ቀን የሚያልቅ ብር እኮ አይደለም የዘረፉት። እስኪ ዝም በይ። የወንድ ጦስ ብዙ እንደሚያስለፈልፍ ባንቺ ነው የተረዳሁት። ደግሞ ለወንድ ሁሉም አንድ ላይ ቢጨፈለቁ አንድ ሴት አይወጣቸውም። አብዛኞቹ እንደውም ኤክስፓየርድ ያደረጉ ናቸው። ለማንኛውም ሂዊዬ ደስታሽ ምንም ይሁን ላስተማሩ ባትቸግሪ ጥሩ ነው። መቼም እናንተን ገምግሙ ማለት ይከብዳል። ቢሆንም ግን አስተያየት ስጡበት። ለማን የተገዛ? ለማን ነው? ለፍቅረኛዬ ነው። ሂዊ ግን ባሏን በቁምጣ አይተሽዋል? በዛ ቀጭን እግሩ ላይ ብዙ ጸጉር በቅሎበት 50 እግር ነው የሚመስለው። መቼም እንዳንቺ በቫላንታይን ዴይ ቦርሳ አቅፎ ከመዞር ይሻላል። እንዴ ነገ ቫላንታይን ዴይ ነው? እኔ እኮ የሚገርመኝ ፍቅር ሳይኖር እንዴት የፍቅረኞች ቀን ይከበራል? አይ ፍቅር ማጣት ካርዱ አሪፍ ነው።
አይገርምም ግን ነገ ቫለንታይን ዴይ መሆኑን በፍጹም አላወቅኩም ነበር። ይሄ ነገ የት እንዋል? ከየት ነው ታይመስለኝ? ማንስ ብለሽ ነው ቤት የምትዩ? እኔ ለምስሞ ምራቋን ከምትት ይሻላታል። አንቺ ግን ነገ ግዴታ ብቻሽ መዋል አለብሽ። ለማን ብዬ? ይሁን እንድጥረስ ስላለብሽ ነው። ክብሮሜ የፈጣሪ ፍቅሩ ቢገባን ኖሮ እኮ አይሰቀልም ነበር። አሁንስ ገብቶናል። እኔ ግን ገብቶኛል። የሱ ፍቅር ከገባሽ አሁንስ ማፍቀር ትችያለሽ? አፍቅር ያለው ብለ ምን ይመስላል? እድለኛው ማን እንደሆነ ባውቅ ደስ ይለኛል። አንተ እኔን ያፈቀርከኝ ቀን እድለኛ እንደሆንኩ ተሰማኝ። አላምንሽም። እመነኝ ክብሮሜ፣ እውነት በቄስ ቫለንታይን እምልሃለሁ። ነገ ቫለንታይን ዴይ ነው። መጀመሪያ የተገናኘንበት ቦታ ጠብቃለሁ። Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom. ምንድነው? ጎማው ተንፍሷል። እና ሌላ አይደል እንዴ? እንዴ ሁለቱም እኮ ነው የተነፈሰው። እንዴት ነው ሁለቱም የተነፈሰው? አሁን ስገባ ደህና ጎማ ነበር። እሺ አሁን ምንድነው መፍትሄው? ቆዩና አንድ ባለ ታክሲ አለ። እንደውም ሌላ አንድ ታክሲ መጣ። ሰላም ነው አለቃ። እዚህ ሸገር መናፈሻ ነው። መቶ ብር ትከፍያለሽ። አራ አስተያየት አድርጊልን። ቤተሰብ ነሽ ደግሞ ጎማ ተንፍሶብን ነው አንዴ ተነፈሰብኝ። በቃ 40 ብር ትከፍያለሽ። ምን ነው ቤተሰብ ነሽ ምናምን አላልክም እንዴ? አረሃ ሄዋኛ ይቀርታሽ አንተ በምንድን ነው ያፈንካት? መንቃት በነበረባት ሰዓት እኮ አልነቃችም። እኔ ምን አውቃለሁ እንዴ? በቃ ልጁ በነገረኝ መሰረት ነው ያፈንኳት። ምናልባት አፍንጫው ላይ ስላቆየሁት ይሆናል መንቃት ያልቻለችው። አይሆንም ብዬ የነገርኩ እማይሆን ጣጣ ውስጥ ከተትከ። እኔ አሽትቼ ባላስደይማት ቀቦጣው አሲዛን ነበርኩ። መምሩ ጸበሉን ይታውት ነቅታለች። ጓንደና መጣሽ። ላጠላቶ ቶሎ በላቶ ይሄ ቅቤ ያለው አጥንትሽ ነው ታቃቀው ቃጭላ ከጠዋት ጀምሮ በተደጋጋሚ ስደውልላት ስልኳን አታነሳም። የኔንም እኮ አታነሳም። ቆይ ሾፌሯ ምንድን ነው ያለሽ? ጎማ ተነፈሰብኝና በኮንትራት ላኳት ነው ያለኝ። ለማንኛውም ትንሽ እንጠብቃትና ካልሆነ ሄጄ ፖሊስ ጣቢያ አመለክታለሁ። ኧረ እባክህን ጊዜ አትስጥ። ያለ ምክንያት አይደለም አላነሳም ያለኝ እኮ ምንም ጊዜ የሚሰጠው ጉዳይ አይደለም። ለማንኛውም ቢሮ ሄጄ አንዳንድ ቦታ ደዋውዬ መልሼ ላንቺም ደውልልሻለሁ። እሺ? ኦ አምላኬ ልጄን አደራ።
ክብሮቤ ሰላም ነው? ውድ ዕቃ ለቦታው ርካሽ በማፍቀሬ እንጂ ከማንም አንሽ አይደለም የተሸነፍኩት። ማለት ምን ተፈጠረ? የሰማው ነገር አለ ክብሮ? ለአሻንጉሊቷ የምትሰጠውን ክብር ለኔ ሰጣኝ አታውቅም። ምን ይታወቃል? ይሄም ለበጎ ሊሆን ይችላል። ማለት አልገባኝም። ተገናኝታችሁ ነበር? ትላንት ዛሬ ቫላንታይን ስለሆነ እንገናኝ ስትለኝ ፍቅሬን መቀበሏን ልትነግረኝ ነው ብዬ ለእናንተም ሳልነግራችሁ ዝም ብዬ ወጣሁ። ግን አልመጣችም። ስልክ ስደውልላትም አታነሳም። ሙድ እየያዘችብኝ እንደሆነ የገባኝ በጣም ዘግይቼ ነበር። እሷ እኮ ሙድ አልያዘችብኝ። ምን ፌክ እየሰራችሁ እንዳውም ብዬ ነው። ዝም ብለህ ካፉ ንጥቅ እያረካ አትቅለብለም። ዝም ብለህ አዳምጥ። አይ ሴት ካሁን በኋላ አይደለም ሴት ያለባቸው ነገሮች አላምንም አልጠቀምም። እኔ የምልህ ክብሮሜ ከቀረች በኋላ ለምን እንደቀረች ምናምን ደውላ አልነገረችም? ሔዋን እንደዚህ አይነት ዲሲፕሊን ኖሯት አያውቅም። ግን እኔ የምለው ለምንድነው ሴቶች እንደ ፔጆ ካልተገፉ እሽሩ ካልተባሉ የማይሰሙት? ባትሪያቸው አሁንም ቻርጅ መደረግ ስለሚፈልግ ነው። እግዚአብሔርም ማዘን እንዲህም አለ፣ ሴትን በመፍጠሬ ተጸጸቱ፣ ወንዶች ይቅርታ አድርጉልኝ አለ። አረ እንደሱ አላለ። እና ምንድነው የሚለው? መኑ ይጠበብ ሰለሞን ወስእተ በብእሲት ነው ያለው መጽሐፉ። ምን ማለት ነው አባ? ከሰለሞን ማን ጥበበኛ ይሆናል? እሱም በሴት ተሳሳተ ማለቱ ነው። ልክ ነው። ብትመጣም ተሳስተሃለች ለማለት ፈልጎ ነው አይደል? ኦፍ ኮርስ በርግጥ መጣለች። የት ነው የመጣችው? አይ እንደመጣች ብናስብ እንኳን ጦሰኛ ናት፣ መዘዘኛ ናት። ተሳስታለች ማለት ነው። የልትሄድ ነው? መኝታ ቤት። ምን ትሰራለህ? ልተኛ። እዛማ አትተኛ። ለምን? ማለቴ ምን አይጥ ሞቷል መሰለኝ መኝታ ቤት በጣም ነው የሚሸተው። ወይራ ጭሰንበታል እኮ እዛ። ትንሽ ቀንሷል መሰለኝ ሽታው በጣም አይደል? እኔ ለምንድን ነው የማይሸተኝ? ምናልባት እኮ ንዴቱ አፍንጫ እንደፍኖ ሊሆን ይችላል። አፍንጫና ንዴት እኮ በጣም ይገናኝ። አፍንጫ ሲመታ አይን ያለቅሳል፣ አይን ሲመታ አይን ያለቅሳል። ከነርቭ ጋር የሚገናኝ በጣም ካሸተተኛ ችግር የለም። መተኛ ትችላለህ። ኦኬ ሹቱ እንውጣ። ውጭ ሄዱ እንወጣለን። እንዴ ለምን አትወጡም? ህግና ህግ አስከባሪ ባለበት ሀገር ውስጥ ተራ የመንደር ወሮበሎች ልጄን በጠራራ ፀሐይ ይዘው ሲሰወሩ አንተ ግን በየመንደሩ ጃምቦ ታገላብጣለህ። መንግስት እኮ ደሞዝ የሚከፍልህ ህግ እንድታስከብር እንጂ የደንብ ልብስህን ፒጃማ እንድታደርገው አይደለም። ልጄ ጠዋት በላዳ ከወጣች ወዲህ አልተመለሰችም። ስለዚህ ሾፌሩን ልኬልሃለሁ፣ ዘቅዝቀህም ይሁን አጋድመህ እውነቱን እንዲናገር አድርገው። በቃ ጨርሻለሁ። የእናቴን ቀን ይስጠኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ስምህ ማን? ጥያቄ ይሄ ነው። ፈሰሰ አለሙ። ይመኑኝ ጌታ፣ እኔ ሰርቼ ማደር ምስኪን ድሃ ነኝ። ምስኪንነትህን ማንም አይነጥቅህ። ዝም ብለህ አፍህን አትክፈት። ጉጀት ምስኪን ስለሆንክ ነዋ። ስንት አለሌ ሞልቶልህ የባለስልጣን ልጅ ያገዝከው። ለመሆኑ ከአንተ ጋር ስራ ውስጥ ያለ ሰው አለ? እኔ ተቀጥሬ ነው የምሰራው። የላዳው ባለቤት ሌላ ሰው ነው። ወንጀሉን ስትፈጽም ብቻህን ነበርክ ወይ? የእናቴን ቀን ይስጠኝ ይመኑኝ ጌታ። የራስህንም ቀን በአግባቡ አልተጠቀምክበትም። በሰለጠነ አካሄድ
እውነቱን ብትነግረኝ ይሻላል። ይመኑኝ ጌታዬ፣ በፈለጉት ለማርሎት ገብረት ምን አባቱ 10 ጊዜ ይምልልኛል። ያገባ መሰለ እንደዚህ የተቀመጥኩት። እኔ በፍጹም አላረኩም ጌታዬ። ካላመኑኝ ልማስ ውሽቃታ እንደ እበት ስትጠበጠብ እውነቱን ታወራለህ። እና ባንደ ነብር ያስጨዋል። አንተ ልጁን ገደላችሁት እኮ እንጂ ምን አባው ነው የሚሞተው? ሟርተኛ ዛሬ እሱን እንደዚህ በመጥበሻ የመታ ነገ ደግሞ እኛን ተጣብሰናለን። እንዴት ነው የምታስበው? እንዴት ነው የማላስበው? ምንድን ነው የምትሰራው? ሳይነቃትና ቶሎ እናንሳው። ስንት ሰይጣን ያለብህ? የምን ሰይጣን? እንዴ ስታተራምስ እኮ ነው ያደርገው። ክብሮሚ ይሄን ያህል ጊዜ ስንተዋወቅ እንደዚህ ሰይጣን እንዳለብህ ግን አላውቅም ነበር። ምን ያስቃል? ክንታ እኔ ግን በዚህ ቤት ከዚህ በላይ መቆየት የምችል አይመስልም። ለምን እንዴ? ለምን ሌሊት እንደዛ ግርግዳውን በቴስታ የመታ? ቆይ ለኔ ችግር የለውም። ይሄን ቢያገኘው አይደረመሰው በል እንዴ እዛው ራስን ቻው፣ ወደኔ አትምጣ። ይገርማል ክብሮሚ፣ እኔ ባላሽ ልኖሮ ጭንቅላት ይሄንን አክሎልን ነው። ታዲያ ምንድነው የምታወሩት? እኔ እኮ እዛ ኪችን ውስጥ የሆነ የማይታወቅ በቃ ተው። እዚህ ቤት መጋኛ አለ። መጋኛ መጋኛ አይ መጋኛ አይደለም፣ ሰይጣኖች ናቸው። ሰይጣኖች መጋኛ አለ። ሰይጣን ቢኖርበት ነው እንጂ ሲወራጭ ያደረው። ታዲያ ለምን አታምኑኝም? እኔ እኮ እውነቴን እኮ ነው የምላችሁ። ማታ የሆነን ውሃ ካላጠጣኋት ምናምን ያልክ ስታሯሩጠን አልነበረም እንዴ? እኮ እኔ ራሴ ውሃ አልጠጣኩ ኪችን ስገባ ነው። ይኸውልህ ክብሮሜ፣ ችግር ካለብን ንገረን፣ እኛ ወንድሞች ነን። ሰይጣን ካለብን ንገረን፣ ጸበል እንወስዳለን። በቃ እንዲህ ሌሊት ከመፈራገጥም ያድናል፣ ይገላግላል። አላምን አላችሁኝ እንጂ እዚህ ቤት ውስጥ አንተ ራስኛን አላምን አልከን እንጂ እንዴ ሌሊት የሆኑ ሰዎች እያሳደዱኝ ምናምን ብለን አንገቴን እንደዚህ አንቀን እነሱ ማስለቁኝ እኔ ባልደርስለት ነው ነበር። በዛ ላይ ደግሞ ጮት አንተ ጮት ነው እንዴ? ሞንታርቦ ያጥቅ እኮ ነው የሚመስለው። ጆሮ የኛ ሆኖ ቻልነው እንጂ እኮ በሰው ነበር። አንተ አልሰማህም? እኔ እኔ ከአቅሙ በላይ ሆኖበት ነው ሰምቷል። አንተ ፖሊስ ስትል ልጅን አንድ ነገር አድርገዋት ይሆናል። ታዲያ ምን ማድረግ ይችላል? ከተማ ውስጥ ያለ ላዳ ሁሉ ተጠርቶ እንዲመረመር አስደረጉ። ሀገሪቷ ውስጥ ባሉ ፖሊስ ጣቢያዎች አስመዝግቤ ምንም ፍንጭ ግን አልተገኘም። ይኸው ከጠፋች ጀምሮ እኮ አላረፍኩም። ለምን ፖሊስ ትላለህ? ሐሳብን ለምን እነሱ ላይ ትጥላለህ? ምን ማለትሽ ነው? በእኔና አንቺ አቅም እኮ ከተማውን ዞረን መፈለግ አንችልም። ያሉን አማራጮች ፖሊሶች ብቻ ናቸው። አለመመረቃችን የደገፋችሁት ነው የሚመስለው። ስለ ብሩ አንድም ቀን ስታነሱ ሰምቼ አላውቅም። አንተ ነህ እንጂ የረሳው። አንተ ሌሊቱ ሙሉ ለጥ ብለህ ታድራለህ፣ እኛ ግን ሌሊቱ ሙሉ እንቅልፋተን ስንቆረጠጥ እንረዳለን። ታዲያ ስትንቆራጥጣን እንዴ ከመጋኛ ጋር ስትታገለ ደረስንልህ? እሺ አሁን የደረሳችሁበት ነገር አለ? አዎ አለ። ያንተን ግን ትዕግስትና ድጋፍ ይጠይቃል። ብር የሚያስገኝና ከሰተን ጊዜ ገደብ በፊት የሚደርስ ከሆነ ምን ችግር አለ? ጥሩ። እንደዛ ከሆነ ምን እናደርጋለን መሰል? ሄሎ አቤት። ምን መቼ
ኦኬ ከቤት ተጣልታ ነበር እንዴ? ኧረ በፍጹም እኔም ስደውልላት እኮ ስልኳን አታነሳም። አዎ ሔዋን ከጠፋች እኮ 2 ቀን ሆናት ነው የሚሉት። ምን? ሶስና ነች እኮ የደወለችው። እንዴት አወቁ? ምኑን? መጥፋቷ ማን ነግሯት ነው? አንተ በእናትህ አሮጌ ቴፕ የሚመስል ነገር አታጠን። ልጁንም አታጨናንቀው። ኳሻኮ ነው። ባክ ብዙ አላመንኳቸው። የነኚህ ሴቶች ሙድ እኮ ምንም ማወቅ አይቻልም። እንግዲህ በበርሜል አልሰጣት። ታዲያ ምን ሆና ነው የምታለቅሰው? በጣም ስለጠገበች ቁንጣን ይዟት። ቁንጣን እውነት ይሁን ግን ምን ታደርጋለህ? ምን አይነት ጥያቄ ነው? አንተ ነው ማለቴ እውነት ቢሆን እርምጃ ምን ሊሆን ይችላል? ጫማ ላድርግና ወጥቼ ቼክላል። አረ እኔ አመጣልሃለሁ። ስኒከሩን ነው ቆዳ ጫማው ነው። የት እኔ እጄ አላደርግም። ተረጋግተህ ስማን። እንፈታለን። ምን ፈታለን? ስንስማማ ብቻ ነው። ልክብሮ ሔዋንን ያሰናት ባንተ ምክንያት። አንደኛ በፍቅር በመቀለዷና አንተን በማጉላላቷ፣ ሁለተኛ ገንዘቡን የጣልከው የሷ ፍቅር አደንዝዞ እንደሆነ በመታመኑ ኃላፊነቱን እንድትወስድ፣ ሶስተኛ ከካምፓስ ውስጥ ከሷ የተሻለ ሀብታም ባለመኖሩ፣ አራተኛ መመረቅ አለብን። እኔ ከስንት መንገድ ድረስ አቋርጬ እኮ የመጣሁት ለመመረቅ ነው። አምስተኛ የተሰጠን ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ የኔ ያህል ብር ከየትም ልናመጣች እኛ እንፈታለን። አንተ ግን እሷን ለመፍታት የምትሞክር ከሆነ ግን መልሰን እናስራለን። እኔ እንደዛ ለማለት ፈልጌያለሁ። እና ይኸውልህ ክብሮ ሔዋን የታሰረችው አንተ ቤት ነው። ለአባቷም ደውለን ሁሉን ነገር ነግረናቸዋል። ገንዘብን ቢሰጡን ተስማምተዋል። አንተ እዚህ ቁርጠተማ አታቋርጠኝ። ይኸውልህ ክብሮ ሔዋንን ለቀቅናት ማለት አንተን ነው የምታስይዝህ። ስማኝ፣ ተረጋጋ። ይኸውልህ እንፈታለን፣ ምንም ችግር የለውም። ግን መጀመሪያ አንተ በምንለው ሀሳብ ተስማማ። ይኸውልህ ክብሮ ይኸውልህ አሁን የት ነው ያለች? አለች እናሳያለን። በእንክብካቤ ነው ያለው። እንደ እንቁላል ነው የተንከባከብናት። እሺ እዚህ ቤት መጋኛ ጥሩ መረጃ ነው። ማንን ነው የምትጠረጥሪው? ከኛ ጋር አብሮ የተማረ አንድ ክብሮ የሚባል ልጅ አለ። ከሷ ጋር ያለው ግንኙነት በመልኩ ነው? እወድሻለሁ የኔ ካልሆንሽ እያለ ያስቸግራት ነበር። አስቸጋሪ የሚባል አይነት ተማሪ ነው? በጣም ዊርድ ነው። ውድ ነው? ዊርድ ርካሽ ቢሆን ለማንኛውም እሱን ከትምህርት ቤት አሲዘን እናነጋግረዋለን። ለመጽ የተሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። ልጁ የወጣለት ማጅራት መቼ ነው? ቶሎ ካልተያዘ ሊገላፍም ይችላል።
እኔ ግን አይመስለኝም። እንዴት? ክብሩም ይናል መጥፎ የሚባል ባህሪ የለውም። ሔዋንም ቢሆን በፍቅር ቀረባት እንጂ አልጎዳትም። ማስረጃ አለሽ? ማስረጃ ባይኖረኝም አውቃለሁ። ፖሊስ ጋር አንቺ ማወቅ ዋጋ የለውም። ማስረጃ ከሌለሽ እናትሽን ብትክድሽ መብቷ። የፖሊስ ስራ እንደ ቅድም መቀንደም ቀላል አይደለም። ቢሆንም ግን ስለሱ አንቺ አፍሽን አትክፈቺ። እኔ እኮ አስጠኝሽ አይደለሁ። እዚህ ስለዚህ ወደ ሞት የሚወስደውን እርምጃ ከመውሰዳችን በፊት አንድ ድል ተሰጥቶሽ አባትሽ ጋር ትደውያለሽ። ሊገሉኝ ነው የሚፈልጉትን ነገር አድርግላቸው ትያቸዋለሽ። አልልም። የፈለጋችሁን ማድረግ ትችላላችሁ። አልልም። ለምን ደማ ታደርጊው? አባቴን ስለማታውቁት ነው። አሁን ያላችሁበትን ድረስ መጥቶ ማንቁርትን ይዞ እስር ቤት በረውራል። አቺ አባቴ የምትይው መልአክ አይደለም። በሮ መጥቶ ያድንሽ። እንደ ቤተሰብ ስላየንሽ ነው ተለሳልሰን የቀረብንሽ። ተዋት፣ ለኔ ጣሉ። በቃ ተዋት። ስሚ፣ መቼም ሀገር ውስጥ ያለውን ዜና ሳትሰሚው አትቀሪም። ወንድ ልጅ በሴት ልጅ ላይ የሚያደርሰውን አደጋ ላይ ያጠነጠናል። እኛ የተማርንና አስተዋይ ሰዎች ስለሆነን ነው። የግድ ኢሰባዊ ድርጊት መፈጸም አለብን? እንዴ መደፋፈር አይሆንማ። ነገርኩ እኮ ይሄ የኔ ስራ ነው። ተው እንደሱ አይሆንም። እከታተፋታለሁ። አንተ ስራ ማዘዝ ነው፣ እዘዘኝ። ሞተሯን ነው ማወርድላት። ነገርኩ እኮ አይሆንማ። ለኔቶ የቀረው ይቀራል እንጂ እከታተፋታለሁ። ለላሙና እንኳን አላስቀራትም። ጥፍሯን ሁላ ነው ምከ ወይ በቃ አንድ ድል እንስጣት። ምንም እድል አልሰጣትም። እንደው ምጪ አንቺ እድል እኔ ማስፈራራኝ ስማ፣ ጊዜ ደግሞ ኳትን ለማውጣት ጀርሰበናል። ስታይል ጊዜ ለምን ፈታኝ? ይቅርታ፣ አንቺን አልነበረም ለማገት የተፈለገው። ጓደኞቹ ግን እንደሚገልኝ ተብኝ ነበር። ሊሆን ይችላል። አሁን ግን ነፃ መውጣት ስላለብሽ መሄድ ትችያለሽ። ነፃ መውጣት ስላለብኝ ነው ወይስ ብሩን ስላገኛችሁ? የምን ብር ነው የምትይው? አልሄድም። በመለቀቅሽ አልተስማማሽም? ብሩን ባታገኙም አትለቁኝም ነበር። የምን ብር ነው የምትይው? ይመስለኛል ብር ፈልጋችሁ ነው ያፈናችሁ። ነገርኩሽ እኮ በስህተት ነው አልኩሽ። ይልቅ ጓደኞቼ ሳይነሱ ብትሄጂ ጥሩ ነው። ምን ጓደኞቹ ቢነሱ መልሰት አስረኛለህ? ሄዊ ምን አለ እሺ ብትይኝ? ሄዊ ነው ያልከኝ? መቼም ከደቂቃዎች በፊት ሊገሉኝ ሲጣደፉ የነበሩ ጓደኞች ሀሳቡ አንድ ጊዜ የሚያስቀይር የሆነ ነገር መኖር አለበት። ምንም ነገር አታውቅም ብላ አታስብ። በፍቅር ልቤን ስንጥቅ ያደረገውን ልጅ እንደዚህ ያስብብኛል ብዬ አልገምትም። መታሰሪ ቢያሰቃየኝ ፍቅር ህመሜን አጥፍቶታል። ጥሩ አይደለም ብዬ ባስብም ጥሩነትን አይቼዋለሁ። እኔ ጥሩ አይደለሁም። 2 አመት ስጠብቅ ያጣውን ምን ላይ ዛሬ ልንገር። አቤ ብዙ ቢያወራም 2 አመት ካንተ እኩል በፍቅር ስሰቃይ ስንገላታ ነበር። ሄዊ ላጠፋሁት ጥፋት የፈለግሽውን ቅጣት ቅጪ። አንቺን በማፍቀሬ ግን አትቀልጅብኝ። አንተ 2 አመት ሙሉ በቴክስት ያፈቀርከኝ ያለ እኔ እንዴት 2 ቀን አፈንከኝ ብዬ እጠላለሁ። ይኸውልሽ ሁሉም ነገር እኮ የተፈጠረው ሁሉም ነገር አውቃለሁ። አንተ ለፍቅር ብለህ የከፈልከውን መስዋዕት እኔ መክፈል አለብኝ። ከዚህ በኋላ ምንም አይነት ጉዳት እንዲደርስብሽ አልፈልግም። ግን እውነት ፍቅሬን ተቀበልሽ?
እንፍታው ወይስ አንፍታው? እንዴት ነው የምንፈታው? አስረዝመን ለምን አናስረው? አይደለ እንትን እንደ ዶሮ አይደለ? በእናት ይሄንን የምንሰራው ግድ የለም የምንሰራው። አሁን መፈታት የለበትም። እንደው ፎቶውን ለአባትየው እንስጥና የሚሉትን ነገር እንስማ። መጀመሪያ እንደውልላችሁ። ስልክ ቁጥሩ አለ? እኔማ የለኝም። ለትዳር ስለሚፈልግ አይደለም ያባቴው የዘበኛቸው ይኖራል። ራሱን ፈትሹ። ቆይ አንተ ባለህበት እኔ አላውራ? አናግረኝ እንጂ እያየኝ አላውራ ወይ? በጥፊ አይንህን ማስተካከል ነበር ሽባ። ስልካችሁን አምጣው። ቻርጅ እንጂ ካርድ የለውም። አንተ ስጠኝ። የተሞላ ካርድ ሞልቼበት አይሰራም። አንተ ሴት እንጂ ስልክ መሙላት አታውቅም። ለምን በሱ ስልክ አደውልለት? ሄሎ፣ የሄዋን አባት ቤት ነው? ከማፊያዎቹ ክበብ ነው የደወልኩት። ሄዋን ለጊዜው እኛ ጋር ነው ያለችው። ለጊዜው ማፊያዎቹ መሆናችንን መናገራችን በቂ ነው። ኧረ እንደማመጥ እንዴ እንደማመጥ። እኔ እኮ ነኝ የደወልኩት። እየቆጠረብኝ እኮ ነው። ይኸውልዎት እኛ አሁን ከርሶ ብዙ ብር እንፈልጋለን። ምን? ቆይ መልሼ እደውላለሁ። ምን አሉ? ስንት አሉ? 100,000 120 ስንት አሉ? ይሄን ያህል አላሉ። ከንግግራቸው ብዙ ብር ይታየኛል። እሺና ስንት ለመጠየቅ አሰብክ? ስንት ይባሉ? ብዙ ጠይቀን ከምንገመት ለምን 60,000 ብር አንጠይቃችሁ? አንተ ምንድነው ችግር? ካንተ ኪስ አይወጣ ምን ያንቆጠቁጣል? እሳችሁ ያልተንቀጠቀጡ አንተ ትንቀጠቀጣለህ እንዴ? ምን ነካው? ዝም ብለህ 100,000 120,000 በላችሁ። አነሰ ካሉ አስበው ይጨምሩልን ማለት ነው አይደለ? አዎ ይሻላል። መታው ጉዳዩ የህሉናና የእንጀራም ጭምር የጠፋችሁ የባለስልጣን ልጅ ነው። ሚዲያዎች የወንጀሉን አስከፊነትና የኛንም ቀስቃዛነት ያናፈሱት ይገኛሉ። ስለዚህ ከኛ ብዙ ነገር ማድረግ ይጠበቅብናል ማለት ነው። ሌላስ በዚህ ወንጀል ላይ የክትትል አሰራር የተለየ ሀሳብ ያለው ሰው አለ? ባሉን የክትትል አባሎች ላይ ተጨማሪ አባሎች ጨምረን በኮሌጅ ተማሪዎች ላይ ጥብቅ ምርመራ ብናደርግ መልካም ይመስለኛል። እንደዚህ የመከታ ሀሳብ ያለው ሰው አለ? አዎ እንፍታው። ለዚህም ሰላማዊ ሰልፍ እንውጣ። አትሊስት ብሩን እስከምንቀበል ድረስ ግዴለ የምንፍታው። አሁን ሁሉም ነገር ገብቶታል። አደጋው ለራሱን ጭምር እንደሆነ ስለሚያስብ እኔ ችግር ይፈጥራል ብዬ አላስብም። አዎ እንፍታው። መካኒሽ ችግሩን በቀላሉ የተረዳው ይመስለኛል። ሄዋን ግፋቢል የምትቆየው እኛ ጋር ለአንድ ቀን ብቻ ነው። ከዛ በፊት ገንዘቡን ቀድመን እጃችን ካስገባን ቀድመን ልንለቃት እንችላለን። ስለዚህ ለአንድ ቀን እንታገስና ብሩም እጃችን ይግባ። ከዛም እንክፈል። ከዛ ትምህርታችንን በሰላም እንጀምራለን። እሷን በሰላም ወደ ቤቷ ትሄዳለች። የሚገርምህ ክብሮሜ ሄዋን እንኳን ምን ያህል ችግራችንን ተረድታ እየረዳችን እንደሆነ የሰው በጣም እየተባበረችን ነው። ለአባቷ ደውላ የነገረቻቸው ነገር በጣም ነው ያስገረመኝ። አባቴ ሙት ነው የምልህ። በጣም አሪፍ ልጅ ነች። እኔ ይሄን ያህል እንደምትወድ ራሱ ያወቅኩት አሁን። ትናንት ደውላ ነበር እንዴ? ማታ እኮ ደውላ የሚገርም አባቷን እንዴት አርጋ እንዳሳመነቻቸው በጣም የምትገርም ልጅ ነች ሄዋን በጣም ተስማማችሁ? አዎ ቁልፉን ስጠኝ። የምን ቁልፍ? ሌላ ነገር ውስጥ እንዳንገባ ቁልፉን ስጠኝ። ስጠኝ ቁልፉን። እኔ ጋር እኮ ቁልፍ የለም ክብሮም። አረ እንተማመን። ስጠኝ ብያለሁ፣ ስጠኝ። እኔ ጋር ቁልፍ የለም። ባንቴ ተነስ። ቆማችሁ ታያላችሁ እንዴ? አራም ትልኝ በእናታችሁ እንዴ! ቆማችሁ ታያላችሁ እንዴ? ኢሳው አንተ ስቤቱ ላይ እኮ ነው የመጣው በእናትህ። ኢሳው ይኸውልህ ለዚህ ነው አይደለም? ይኸውልህ ድሮም ሴት ልጅ አሳሳሽ መሆኗን እናውቃለሁ። እሺ ምን አባው ነው ሲያስጠላ? ታላላችሁኝም እንዴ? ወይ ወድናት ላ እንደዚህ ወረቀት ጭምድድ ያርገኝ አቅሻለሁ።
ቤቱ ለብቻ መቀመጥ ይከለክላል እንዴ? እንደዛማ ቢከለክል በማን እድል ራስሽ ነበርሽ የምትመጪው? አንቺ ቆይ እነ ማዘር እነ ፋዘር ሌሎች ሰዎች አካባቢ ጎረቤት ነግረውሽ አያውቁም? ምኑ? ወይኔ ጭካኔያቸው! እንዴት ነው የምታምሪው? አመሰግናለሁ። ብቻዬን መሆን ስለምፈልግ ተወኝ። ደስ ይለኛል፣ ግን ምን ዋጋ አለው? ባላደራ ነኝ፣ አደራ አለብኝ፣ የፈጣሪ አደራ አለብኝ። ለማን ጥዬሽ ነው የምሄደው? ወንድና ሴት አድርጎ ፈጠረን፣ እኔና አንቺን ማለት ነው። እና ለማን ጥዬ እሄዳለሁ? አደራዬን ለማን? የትስ ሄዳ? ምንስ መሄጃ አለኝ? ደግሞ የት? ሰውየው ወይ ያንተን ፍልስፍና ሰማይ አይደለም የመጣሁት። ስለዚህ ተወኝ አልኩህ፣ ተወኝ። እንዳለ ታውቂያለሽ፣ ሴት ልጅ ብቻዋን ትሆን ዘንድ ደግ አይደለም ይላል። ማነው እሱ? ማን ነበረ? የተሻሻለው የቤተሰብ ሕግ። በነገራችን ላይ ኤሳው እባላለሁ። ላለማስቸገር ስልኬን ለካሼራዋ ሰጥልሻለሁ። ያንቺን ማን ልበል? በእናትህ አጨቅጭቀኝ አልፈልግም። በእናትህ አጨቅጭቀኝ አልፈልግም። ማ ምንድነው? ቤቱ አላፊ የለውም እንዴ? የለ እንዴ ፍሬንድ፣ ኧረ አትልፊ፣ ነዳጅ አጨርሺ፣ በራሴ ታክሲ ሄዳለሁ። ጣጣ የለውም። ታሪክ ሄዳል። ድረስን እኮ ዘጋን። በቃ አትድረሱ ግና። ኧረ ዲጄ አትድረሽብኝ የሚለውን ሞቅ አድርገው። ኧረ ተይኝ፣ ኧረ በፈጠረ እንዴ! ቤቱ ጋር የለውም እንዴ? ጠጣበት እንጂ። ሃይ አደገኛ ለውታችን አስገውኑ ሰዎችማ አታምጡብን። ቤት ቀይሩ ዘል ምን ነው ስምሽ ነው እንዴ? አስር የዞር የኔ ስም ፈስ ነው። ነገር ምን ጠርጥሬ ነበረ። እስኪ ና እንዴ ፈስማን ልበል። ባመጣነው ሐሳብ ተስማምተን በሰላም ከገባንበት ችግር ብንወጣ ይሻላል። እንዴት ነው በሰላም የምንወጣው? እንዴት ነበር? ኤሳው መጣ መሰለኝ። ማዘር ነች መሰለኝ። ኤሳው ከሆነ ወደዚህ እንዳይመጣ እዛው ይገኝ። እሺ እሺ ዳኞች ታይሰን በሜዳው ዘረረን አይደል? እስኪ ወንድ ከሆነ አሁን ይምጣ ና በለው። በስንት ጊዜውታ ዝም ያለው ልጅ አትቆስቁሰው። በጡጦ ነው ያስተኛችሁት? ነይ በእናትሽ ሰርክዬ፣ ብርድ ላይ በእናትሽ። ይሄኔ ቆይ ሃይ ሰርኪት ሴት? አዎ ሴት። እና ለሱ ወንድ ላምጣ? እኔ አንሽው በሴ የሚጀምሩ ነገሮች አላምንም አልጠቀምም አላልኩም ነበር? ቀን ቀን ነዋ፣ ማታ ማታ ብያለሁ። ገብስ ኪዞር በል ባይዘው የሰርኪ ወይ ዘበኛችን ነው። ሃይ ብርድ ላይ እንዳይሞት ብዬ ነው። እንደዚህ ያሳዝናል አይደል? ብዙም አይደል። ኦኬ አይ እና ቅድም መታሽኝ አይደል? ኮንዶም ይዘሃል? ምንድነው? ኮንዶም ይዘሃል ወይ? ኮንዶም ያስፈልጋል እንዴ? አርፈ ከተኛ አያስፈልግም እባክህ። አርፍማ እንዴት ነው አርፍ የምተኝ? ቆይ መጣሁ። አማሙቀሽ ጠብቂኝ እሺ? እሺ ዝኒ ወይኔ በእናትሽ ጉዶን ኩልሽ ኮንዶምዬ ሳልመጣ ተረክላ ውሃ ቀዳበታለሁ። ላም አለለም ስሙን ግን የራስን ስትራቴጂ ነው የምጠቀመው። ስትራቴጂ ዝናው በእና ልጅቷ ራቁቷን እየጠበቀች ብርድ ነው ስጠኝ። ወንድ ነሽ ዋስትናሽን ኪስሽ ይዘሽ ነው የምትዞሪ? የለም መሰለኝ። ወይኔ ጡጦ ራስ
ማነች? ምንድነች? ሴት ነች። የምን ሴት? ያው በቃ እንደምታዩት ሴት። አንቺ ምንድነው የሚያስጮሽ? ዘበኛችሁ መጣብኝ። ዘበኛ? እዲ አታ ምን አባ ነው ያረካት? ካልሲ ልቀይር ገብቼ ነው። እዚህ ነው አውጣይ ሲያስጠላ ካልሲ ራስ እንደዚህ ሆኖ ነው አይደል ሔዋን ጋር የገባው? ቢገባ ምንም አያደርጋትም። እንዴት ነው ምንም የማይሆነው? ፊቱን ገልጦ እኮ ነው የገባው። የሆነ ሶሉሽን እንፈጥራለን ነው። የማንም ሴሰኛ መጫወቻ አይደለም። አሁን አስወጣልኝ። ይሄ ሰውን ጉዳይ ለኔ ተው፣ እኔ አስተካክለዋለሁ። አንተ ግን ተረጋጋ። ምንድነው የምረጋጋው? ህይወቴን ያልሆነ ነገር ውስጥ እየከተታችሁት ነው እንደምረጋጋው። አሁን እሺ ሌላ ወሬ አልፈልግም። በቃ አስወጣለሁ። ማታስወጣቸው ከሆነ ደግሞ ሁለቱንም አንድ ላይ አስወጣችሁ። ይሄ ሰውን ጉዳይ ለኔ ተው፣ እኔ እንግዲህ አስወጣው። በቃ አስወጣልኝ። እሺ ተረጋጋ በቃ። አንተ ከፍተኛ የችግር ፕሮጀክት ውስጥ ተቀምጠ ሐሺሽ መሳቡን ሳ ጭራሽ ጭኖ ውስጥ ያለውን ስሜትን መቆጣጠር አቅቶ እዚህ ድረስ ሴት ይዘልኝ ትመጣለህ? ይሄማ ሐሺሹ ምሳና ራት አልኩታል። መስከረን ስከር ዘካ ሴት መፈጸምን ፈጽም። ግን እንዴት ነው ማስክን አውልቀህ ሔዋን ጋር የገባው? ሲሰኛ ነው ሲሰኛ። እኔ እኮ ኮንዶም ፈልጌ ስገባ ነው ያ ችግር የተፈጠረው። ኮንዶም ፈልጋ አይደለም የገባው። ኮንዶም ፈልጌ ነገረኛ እና ሔዋን ቤተሰብ መምራራት እሷ ጋር የገባው? ይሄ ነገርማ የሆነ ተልኳል። የምን አባ ተልኮ ነው ያለው? አለው ይውላችሁ ከፍተኛ አደጋ ውስጥ ነው ያለነው። በቃ ለአባቷ እንደውላለን፣ ገንዘባችንን እንቀበላለን፣ ልጃቸውን እናስረክባለን። አለቀ። እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል ግን ወርቅስ ቢሆን ያልፋል እንዴ ቢፈተን ወላፈኑ ነው የሚያትን አያስቅም የሞኞች ቀልብ ያውቁት ነው የኔ መውደድ ቀን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ አያስቅም የሞኞች ቀልብ ያውቁት ነው የኔ መውደድ አያስቅም የሞኞች ቀልብ። ቆይ ምን እየተሰራ ነው? እሱንም እንደሱ አስረን ካላስቀመጥ ነው በስተቀር ሰላም አይሰጠንም። ምን እሱን ትላለህ? አንተ ነህ መታሰር ያለብህ። ምንድነው የምታወራው? ቆይ ከዚህ መጥበሻ ፍቅር ይዟል እንዴ? ሰውን ሁሉ እኮ ፈጀው። ምንድነው የምትለው? በዚህ መጥበሻ አናቷን ባልላት ኖሮ አምልጣ ጉድ ሰርታን አልነበረም? ቀስ ብሎ እኮ መምከር ይችል ነበር። አዛ ቆይ እዚህ ቤት ውስጥ ከዚህ መጥበሻ ውጪ ሌላ ነገር አልታየህም? እሺ ምን ነው የምትሉት? ታፍሳ መግባት ነው የምትፈልገው? ማን እንደሱ አለ? አመለጠሽ ማለት እኮ ፖሊስ ጠራሽ ማለት እኮ ነው። እና እፍ ስትላት ለምትወድቅ ልጅ እጅ ስትራፖ እስከሚይዘው መሰረብ ነበረብህ? በዛው በዘጋ ምን ሊፈጠር ነው የሚችል አስበሃል? ዝም በለው። ክብሮሚ ልኩን ያሳየዋል። የሚለቀው መስሎታል። እንደማይ ማል እንዴ አንተ ወይ ተነቀፈው እንካ። እኔም እኮ እንደናንተ እጄን አጣጥፌ መቀመጥ አያቅተኝ። ስማ አንተም በዚህ በጭንቅ ሰዓት በሌሊት ሴት ይዘህ የመጣው እንኳን አጠፋህ አልተባልክም? እሺ እባክህ እሱ የስሜት ጉዳይ ነው። አሁን ይሄና ያ ምን ያገናኛል? እንዴት ያገናኛል? ያለንበት የጭንቅ ሰዓት አይደለም እንዴ? ማይገናኝ ነገር ዝም ብለህ ታገናኛለህ። መጥበሻ ይልቅ ወደ ጉዳያችን እንግባ። ቢያንስ አንድ ሁለት እንኳን ቁረሽ እባክሽ። አልፈልግም፣ አልበላም። ለምን? እዚህ ጋር እየገደልከኝ እዚህ ልታኖረኝ አትሞክር። ጥሩ ሰው ለመምሰል ነው ምግብ ይዘህ የመጣኸው? እየተጎዳሽ እኮ እንደሆነ ይገባኛል። ባይገባም ለውጥ የለውም። እሺ እኔ የምትይውን አይነት ሰው ነው። አንቺ ግን ካልበላሽ እንዴት ትሆኛለሽ? አንድ ሁለት ጊዜ እንኳን ጉረሽ። ይህን ሁሉ ጊዜ ታስሬ እዚህ ስቀመጥ አንተ የት ነበርክ? የት ነበርክ? በፕላስተር አፍን ያስቀመጥከኝ ስለምትወደኝ ነው?
እዚህ መታሰርሽን ያወቅሁት በጣም ዘግይቼ ነው። የታሰርኩት አንተ ቤት ነው። እንዴት ነው አላውቅም ብትለኝ? አዎ እኔ ቤት ነው። ግን አንቺ እዚህ በታሰርሽበት ሰዓት እኔ ግን አንቺን ለመጠበቅ የቀጠርሽን ቦታ ቁጭ ብዬ እየጠበቅኩሽ ነበር። የምታፈቅረኝ መሰለኝ ቀጠርኩ። አንተ ግን በባላንታይን ቀን ልትበቀለኝ አስቀምጥከኝ። እመኝ፣ ሁሉም ነገር እኔ ያሰብኩት ነገር አይደለም። እንዴት ነው ማምነህ? እንዴት ነው ማምነህ? ጥሩ ሰው እንዳልሆንክ ታውቃለህ። ምናልባት ፍቅር ለውጦ ይሆናል ብዬ ነበር። አዎ በእርግጥም ፍቅር ለውጦኛል። ብትለወጥማ የተማሪ ብር ዘርፈህ ከትምህርት ቤት አትባረርም ነበር። በፈጠረሽ እንደዚህ አትበይኝ። በፈጠረች በእግዚአብሔር እያልክ ሰውን መደለል ትችልበታለህ። አየህ አፈቅርሻለሁ ምናምን እያልክ ስታወራ የነበረውን ድለላ ነው። አትሳሳች። ላንቺ ያለኝ ፍቅር አሁንም እንዳለ ነው። ታፈቅረኝማ ህመሜ ያመኝ ነበር፣ ስቃዬ ያሰቃየኝ ነበር። አንተ ግን የምትፈልገው ከአባቴ የምትቀበለው ብር ብቻ ነው። አንተ በመርዝ የሰራው ምግብ አልበላም። አንዴ ስለምንፈልግህ ና። ቆይ አንድ ሁለቴ እንኳን ለጉርሳስ አልበላም። አትበይም። ምን የዚህ ሴትዮ ነገር ገርሞኝ እኮ ነው። አንዴ በጋዜጣው አንዴ በሬዲዮ ስለሷ እኮ ነው የሚወራው። ስለሷ መጥፋት ብቻ። የብሩ ብዛት ነው። እኔ እንኳን ግማሽ ቀን እሷን ፈልጌ ግማሽ ቀን ነው የምሰራው። ቺማ ሎተሪያችን ነች። 500,000 ብር። ፍሬንድ አይተሻል? አላየሁት። ይገርማል። ሳምንቱ ሙሉ ስለዚህ ልጅ ነው የሚወራው። ወደ ዋናው ቁም ነገር ስንገባ ከትምህርት ቤት ባገኘነው መረጃ መሰረት ክብሮም መንግስቱ በቦሌ ክፍለ ከተማ በቀበሌ 14-15 ነዋሪ መሆኑንና ከአሜሪካ በመጣችው እናቱ አማካኝነት ለገጣፉ ቤት ገዝተው ወደዛ መዘዋወራቸውን ደርሰንበታል። እኚህ ሰውዬ ምን እየሆኑ ነው? እንደውም ልጃቸውን ላገኘ 500,000 ብር ወረታ እንደሚሰጡ በከተማ ሁሉ እየተወራ ነው። 500,000? ምንም ሰራ እያጠናው ነው። ምን እያልክ ነበር? እያጠናው ሄይስ ተኝታለች። እንዴት ነው ያስተኛት? እንደፈራሁት ሊቀባበላት ነበር። ቆይ ምንድን ያደረገሽ? እንቅልፍ የመጣው አላስተኛኝ ስለው ከነ ወንበር ያልጋ ላይ ያስተኛኝ። በጣም ችግር ያለበት ልጅ እኮ። ጠባቂ የሚያስፈልገውን ልጅ ጠብቅ ብለን መሄዳችን ጥፋቱ የኛ ነው። ሂሳቡን ነው የምሰጠው። መጣው። ሄዊ ትንሽ ብቻ ታገሽ። ትንሽ እሺ። ገብሮም አቤት። ራበኝ። እሺ ምን እያደረገ ነው ልጅ? ከዚህ በኋላ እንኳን ምንም ሊያመጣ እንደማይችል ያውቀዋል። አባትየው 500,000 የሚሰጡን ይመስላል። 500,000 ቁጥር ተሳስታችሁ እንዳው። እንግዲህ ከተማ ውስጥ ተለጥፎ ያየነውን የነገርነው። ይሄን ሁሉ ኬት አምጥተው ይከፍላሉ? ሰው ዝም ብሎ ለወሬ የፈጠረው ነገር ሊሆንም ይችላል። ወሮታውን እንከፍላለን የሚለውን ተለጥፎ አይተናል። ወሮታ ማለት ደግሞ እግዚአብሔር ይስጥልኝ አመሰግናለሁ ማለትም ሊሆን ይችላል። 500,000 ብርም ሊሆን ይችላል። ስለዚህ አባትየው ብሩን ለመክፈል ያላቸውን ቁርጠኝነት ደውለን እናረጋግጥ። ሄሎ፣ ጤና ይስጥልኝ። የሄዋን አባት ኖት? ስልኮትን ከጋዜጣ ላይ ነው ያገኘሁት። ልጆትን ላገኘ 500,000 ብር እንከፍላለን። እንዴ የምን 500,000 ብር? ጋዜጣ ላይ ያለውን እኮ አይተን የጠየቅኑት።
እኔ ወረታ አልኩኝ እንጂ 500 ሺህ ብር የሚል ወጣኝ። ኦኬ ተውት። ይቅርታ ቁጥር ተሳስተን ነው ማለት ነው። አዎ አልተሳሳታችሁም። አባቷ ነኝ አልኳችሁ እኮ። እና አባቷ ከሆነ 500 ሺህ ብር መክፈል ያቅቶታል? ቆይ እስቲ እናንተ ለምን አታስቡ? ይሄን ያህል ብር ከየት ይመጣል? ለማንኛውም ከቤተሰብ ጋር ተማክረው ይደውሉልን። ቆይ እንጂ በቃኛ ጨርሰናል። ቻው። ሄሎ ስማ፣ አንተ እንኳን ሸዋን ልትገዛ ራስህን መግዛት ያልቻልክ ተራ ሰው ነህ። የገዛ ልጄን 500 ሺህ ብር ሊሸጡልኝ አስማሙኝ እኮ ነው የምልህ። ስልኩን ብቻ ይስጡኝ። የምን ስልክ? ስልኩ ምን ያደርግልሃል? በቃ ከነሱ ጋር ሁሉን ነገር ተስማምቼ ጨርሻለሁ። የተሻሉ አማራጮች አሉ። የምን አማራጭ ነው? ግድ የለም ስልኩን ብቻ ይስጡኝ። እሺ እየደረስኩበትን አሳውቆታለሁ። ለማንኛውም አሁኑኑ አሳውቀኝ። ሄሎ ሸዋን ግዛው ባገራቸው ይባላሉ። የምደውለው ከፖሊስ ጣቢያ ከምርመራ ክፍል ነው። የባለስልጣኑ ልጅ የዛኔ ያህል በእንግልት ማቆየታችሁ ሳያንስ ገንዘብ እንደገና ትጠይቃላችሁ? ቆይ መንግስት ባለበት አገር ይህንን ማድረግ የሚቻላችሁ ይመስላችኋል? ሄሎ ምድረ ቀዘና፣ አሁንማ ድምጼን ሰማሽ? ሸንታሙላ ይኸውልህ እኔ አሁን የምፈልገው አራቱን ከታትፈህ ወይንም ወጥፈህ ልጅቷን ከእጄ እንድታስገባልኝ እምልህን እየሰማኝ ነው? እኔ አንተ መንጠርጠር ሰልችቶኛል ነው የምልህ። አንተ ስትጠረጥር እኔ ደግሞ መስፋት ሰልችቶኛል። በቃ ቻው። እዛው ክብሮም፣ አረ ድረሱልኝ፣ መጋኞች ገደሉኝ፣ ድረሱልኝ። ካራቲስት ነው፣ ካሮት ነው። ሰባብረን ጠልኝ ስሉት ሰባብሮ ይመጣል። ጥሩ ነው አሻሽለሻል፣ ግን ደግሞ ፍጥነትሽን ቀነስ። ይሄ ደግሞ ምንድነው? ሸፈን አድርጊው እንጂ ለምን ታሳስቱናላችሁ? እኛ እኮ በመመሪያና በህግ የምንተዳደር ሰዎች ነን። ለምን ህግን እንድንተላለፍ ታደርጉናላችሁ? የሚኒስትሩ ልጅ ላገኝ 500 ሺህ ብር ለአንዲት እንስት ግማሽ ሚሊዮን ብር በ10 ደቂቃ 10 ሴቶች በሚወለዱበት ዘመን አባትየው ቁጥር አያውቁም እንዴ? ይሄ ፖሊስ እንዳሰበው ስብርብር አድርጎን ሄደን በል። ከዛስ? ይሄ መገመት ያቅታል እንዴ? ሔዋንን ይወስዳታል። እሺ ከዛስ? ምን ከዛስ አለው? ሁልሽንም ጠፍሮ እስር ቤት ያስገባሻል። በቃ ይሄንን ማድረግ ቢፈልግ መጀመሪያውኑ በፖሊስ አስከበበው ማድረግ አይችልም? አሁንስ እያስከበበን እንዳልሆነ በምን እናውቃለን? በቃ ሁሉ ነገር ይቅርብና ከዚህ ቤት ነው። የታባ ነው የምናመልጠው? ስሙ፣ ብሩን እጃችን ካላስገባን ድረስ ከጨዋታው ሜዳ አንወጣም። ብሩን በምንም መንገድ መቀበል አንችልም። እንዴት? አባትየው ጋዜጣ ላይ ያውጡን እንጂ እንደማያስዙን በምን እርግጠኞች? ቆይ ፖሊሱና ሰውየው ግንኙነት እንደሌላቸው በምን ማወቅ እንችላለን? ፖሊሱም ይሁን አባትየው እኛን ለማስያዝ ነው የሚሯሯጡት። ሔዋንን ብንለቃት ግን ሔዋንን ብንለቃትም ባንለቃትም ከመያዝ አናመልጥ። ከለቀቅናት እኛ ለምንድን ነው የምንያዘው? ስለዚህ በምንም መንገድ ማምለጥ አንችልም ማለት ነው። ሔዋንን ቁጭ ብለን እናማክራትና እንልቀቃት። ቢያንስ ወንጀሉን ይቀንስልናል። ከዛ እስር ቤት መግባትና ሳውና ባዝ መግባት አንድ መሰለ እንዴ? ትሰማላችሁ? በምንም ታምር እጅ መስጠት የሚባል ነገር የለም። ጋይስ፣
ይብዛም ይነስም ወንጀለኞች ነን። ይልቅ ሰውየውን በጭንቅላት እንብለጣቸው። አድራሻ አለው። ከኔ ጋር መጣላት የምፈልግ ሰው ማለት ምን ማለት ነው? እስካሁንም ለተፈጠረው ነገር ምክንያቱ እኔ ስለሆንኩ ነው ዝም ብዬ የማዳምጣችሁ። ከዚህ በኋላ ግን እንዳመጣላችሁ የምትወስኑትን ዝም ብዬ አልሰማም። እሺ ይኸውልሽ ክብሮም፣ ምን መሰለሽ አታባብለኝ። እኔ ህፃን አይደለሁም። እሺ ሁሉንም ነገር እኔ እወጣዋለሁ እጅ እስከ መስጠት ድረስ። ስማ፣ አንተ የሔዋን ጉዳይ እንደሚያሳስብ ሁሉ እኛም ያንተ ጉዳይ ያሳስበናል። ማን ነው? እኔ ነኝ። አንተ ማን ነህ? መልእክት ይዤ መጥቼ ነው። ክፈት። የመልእክት ነው። ክፈተው። አንከፍትም። ኢንስፔክተር ሸዋንግዛው በአገራቸው ይባላሉ። ዋናው ቁም ነገር የሔዋን አባት ልጃቸውን ላስረከበ 500,000 ብር እንደሚሸልሙ መስማታችሁን እርግጠኛ ነኝ። ብሩን ቢሰጡም እናንተን ከማስያዝ ወደ ኋላ አይሉ። የምትስማሙ ከሆነ ብሩን ለሁለት እንካፈል። እነማን እንደሆናችሁና የት እንዳላችሁ ጠንቅቄ ያውቃለሁ። መያዝም እችላለሁ። የምትስማሙ ከሆነ በዚህ ቁጥር ደውሉልኝ። ኪራይ ሰብሳቢነት ይሏል። ይሄ ነው። ኤክሰለንት። ደብዳቤ ልከህልን ነበር። በሐሳብ ተስማምተናል። ያው ከዚህ በፊት ባካበትነው ልምድ መሰረት ቅድሚያ 35,000 ብር እንደ ቀብድ እንፈልጋለን። አዎ ካንተ ነው። ምን ነው ፈቃደኛ አይደለም? ቆይ መልሼ እደውልልሃለሁ። ምንድነው? ምን አለ? 35,000 ብር ሰጣችሁ ከናንተ ማል አንድ ሰው እንደማሳጃ ፈልጋለሁ ነው የሚለው። ማሳጃ? ይሄም ማሳጃ? ልጅቷን ሰጣችሁ ብር የምትቀበሉት እናንተ ናችሁ። የዛኔ ድርሻዬን ሲሰጡኝ የወሰድኩባችሁን ሰው መልስላችኋለሁ ነው ያለው። ይሄ ሰውዬ ፖሊስነቱን ሽፋን አድርጎ እንደዚህ አይነት ስራ ይሰራል ማለት ነው? ብር ማን አባቱን ያስቀመጠው? ስማችን ከዚህ በታች የተገለጸው ለመጽሔት ማሰሪያ የሚሆን 35,000 ብር ለምን የተሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። መረከባችንን በፊርማችን እናረጋግጣለን። ሄዊ ትንሽ ብቻ ታገሽ። ከዚህ በኋላ እዚህ ብዙ አትቆይ። ከናንተ ውጪ ማፊያ ያለ አይመስላችሁም አይደል? ረሻ ውስጥ ትንሽ በበረዶ ቀቅዬ የበላው ጀግና ነኝ። ብሩን ዘመታ ካኒ እናንተ መጣችኋል። ማን ነው ከኔ ጋር የሚሄድ? እኔ ችግር ፈጥራለሁ ብላችሁ ጉድ እየወለዳችሁ እንደሆነ እንዳትረሱ። ችግር ለመፍጠር አሉ ጊዜ እንደሌለን ብቻ ተረዳለሁ።
የክሮም ነገር በጣም ነው ግራ ያጋባኝ። ችግር ውስጥ ሊከተን ይችላል። ለማንኛውም መፍጠን አለብን። አንተ ቀጥታ ሄደህ የትምህርት ቤቱን ብር ሰጥተህ ትመጣለህ። እኔ ደግሞ ሔዋንን እንዴት አድርገን እንደምንወስዳት ስትራቴጂ ነድፋለሁ። እሺ፣ ቶሎ በል ፍጠን ፍጠን። አንተ ነዛ ሳምሮና ሰው በሳቅ ይንከተከታል እንጂ በለቅሶ ይንከተከታል እንዴ? ምን ሆነሃል? አትናገርም? ልምልል እችላለሁ። እኔ ምንም ነገር ያደረኩት ነገር የለም። የእናቴ አጥንት ምንም አላደረኩም። የእናቴ አጥንት ምን ድምፅ ሰምቼ ላጣራ ስወጣ ጨረስናታ። የሰራውን ሰርተ ነው አይደለ? የእናቴ አጥንት የአባቴ ኮድኝ የምትለኝ ምን ያደለው ምን ያለቀኳት በፍጹም ምን ያለቀኳት እና የተገባች በረረች። ንገረኝ። ለምን አታምነኝ? ምን ያለቀኳትም እኔ በፍጹም አለቀኳትም። የእናቴ አጥንት በል የእናቴ አጥንት 35,000 ብር ይሆንልኛል። እኔ ለምን አታምነኝም? እኔ ምንም የማውቀው ነገር የለም። ቁልፉን ቆለፍ፣ ከዛ ይዘው ሄድክ። እኔ ምንም የማውቀው ነገር የለም። ትንሽ ብቻ ታገሽ። ከዚህ በኋላ እዚህ ብዙ አትቆይ። የሆነ ፌክ እየተሰራራን ነው ማለት ነው። ስማ፣ ስንሄድ አንተን ጥረት ትሄድ አልነበረብንም። አሁንም ደወለ። እሺ ምን ልበለው? በቃ ሄዶ እጅ መስጠት ነዋ። እድሜ ላንተ። እሺ ትበሰብሳታለህ አንተ። አትይ ደግሞ ያፈጣል እንዴ? አቤት። እኔ ላይ አሴራለሁ ብላችሁ ያንዳንዳችሁ መቀመጫችሁን በሳንጃ ተልትዬ የቲማቲም ቁርጥ ነው ማስመስላችሁ። ስማለ ጓደኞቼ ወደ ኋላ ባፈገፈጉ ቁጥር ያንተ የስቅላት ገመድ አንገት ውስጥ እንደሚቀርብ ማወቅ አለብህ። ሄሎ ሄሎ ሄዊ። አቤት። ቤት ገባሽ? አዎ። ይኸውልሽ ሄዊ፣ ይቅርታ እንድታደርግልኝ አይደለም የደወልኩት። ብሩ የጠፋው በእኔ ስህተት ነው። አንቺ ስለመታሰርሽ ምክንያቱም ተጠያቂው እኔ ነኝ። የምታደርጊውን ሁሉ እኔ ላይ አድርጊ። በፍቅር አምላክ ለምንሻለሁ። ጓደኞቼ ምንም እንዳታደርጊያቸው። ቤቱ ስጂ ስጠፈጠፈ የወሰድካትን ገንዘብ እያንዳንዷን ትተፋታለህ። እኔ ሸዋን ግዘው በአገራቸው አይደለው። ክብሮም ማለት እሱ ነው። ልጅቷን አግቶ ሲያሰቃያት የነበረው። ስማ፣ የደንብ ልብስን ከለላ አድርገህ ለሰራው ወንጀል ፍርድ የምታገኝበት ሰዓት አሁን ነው። ወንጀለኛው እሱ እያለ እኔ ለምን? ዝጋ! ወንጀለኛ መሆኑ ስለተረጋገጠ ነው የተያዘው። እሱ እኮ ነው አግቷት የተገኘው። ዝም በል። እሱ
ወንጀል ውስጥ ከሚረጋገጥበት ጊዜ ድረስ ነፃ ነው። እንዴት? ምንም ንግግር አልፈልግም። እሰርልኝና ወደ መኪና አስገባልኝ። ወደ መኪና ቆይ አንተ እራላለሁ። ሆን ብለን ያደረግነው ነገር እኮ አይደለም። እና ምን ብለህ ነው? በአጋጣሚ ብሩ ጠፋ። ከየትም ብለን ከፈልን። ዋናው ነገር መጽሔቱ መታተሙ ነው። ቢሳካላችሁም ምርቃቱን ለማስተጓጎል ነው። አረ በፍጹም እኛ እንደዚህ አይነት የዲሲፕሊን ችግር እንደሌለብን እርሱም ያውቃሉ። መስሎኝ ነበር። ጸባጫሪ ባህሪ እንዳለባችሁ አሁን ያወቅኩት። እርሱ እንኳን ይረዱና እንመረቅ። ያው የሔዋን አባትም ክስ መስርተው ያሳስሩ እንደሆነ ሰምተናል። ሂድ ወደዛ አታለቃቅስብን። መጀመሪያውኑ ነበር መጣ። አውቀን እኮ አይደለም። እሺ ቤተሰቦቻችንስ ቢሰሙ ምን ይሉናል? ምን ይላሉ? ልጄ በሌብነት ዲግሪ ተመረቀ ይላሉ። ዝንቧን ይዛት ውጣ። እሺ ጓደኞቼም እኮ መመረቅ አለባቸው። ምን ይላል ሰው? ሂድ ውጣ። እነዚህ ልጆች ጤና ያላቸውም ኤሳው ሹመት እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል። ግን ወርቅስ ቢሆን ያልፋል እንዴ ቢፈተን። ሄ እውነት ለጥፋቴ ይቅርታ አድርገሽ ቤት የመጣሽ ልመንሽ? እመነኝ ክብሮሜ፣ አንዳንዴ በትንሽ ስህተቶች መካከል ትልቅ ፍቅርም ይገኛል። ሃፒ ቫለንታይን። ዛሬ መቼም ቫለንታይን ዴይ እንዳልሆነ አውቃለሁ። ለሚዋደዱ ሰዎች ሁሌም ቫለንታይን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ። ፖሊሶቹ መጡ። ይህም ፖሊስ ለተፈጠረው ችግር ፖሊስ ጣቢያ ሄደን ለፖሊስ ቃል መስጠት አለብን። ቃል እንታሰር ነው? አይ ልንታለን። እሱ ችግር የለውም። ከመመረቃችን በፊት አባዬ ነፃ እንደሚያወጣችሁ ቃል ገብቶልኛል። ቅርታ እሷን መጥበሻ ትሰጠኝ ፈለካት? እሺ So, you're the pain, but